አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። የዩቲዩብ ቤተሰቦቼ ማሮቼ ፍቅሮቼ እንዴት ናችሁ? ሰላም ብያለሁ። ቤተክርስቲያን ወገኖቼ ውዶች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? አለሁ እኔ አልሐምዱሊላህ ደህና ነኝ። አክባሪ እንዴት ነው አላችሁ ወይ? እንዴት ነው? አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዩቲዩብ ወገኖቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እህቶቼ፣ ወንድሞቼ፣ ኢትዮጵያኖች፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ እኔ ደህና ነኝ። ውዶቼ ሰላም አለይኩም ወራህመቱላሂ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ እኔ ደህና ነኝ። እኔ አክባራችሁ እንዴት ነው? ፕሊስ ገባ ስትሉ ላይክ ሼር እያረጋችሁ ይቡልኝ ውዶቼ። በጣም ለምታበረታቱኝ ለጀዛኩሙላህ ኸይር በጣም የማመሰግነው ከልቤ ምስጋና እየላቀ ነው እና ውዶቼ አበረታቱኝ፣ እስኪን አበረታቱኝ። እኔ በጣም እየተናገርኩ ነው። አበረታቱኝ። ዩቲዩቤ ይሄው 1 አመት ሊሆነው ነው እና ቶሎ ብላችሁ ሞን ያስደርጉኝ፣ ቶሎ ብላችሁ ሞን እንዲሆን አድርጉኝ። እኔ ውዶች፣ እኔ ማሮች፣ እኔ ፍቅሮች፣ እኔ ሁሉ ነገር ለእናንተ ነው ማማክረው። ለማን አማክራለሁ? አበረታቱኝ እላችኋለሁ ውዶቼ። ስራ አድርጌ ለሀገሬ ልብቃ እስኪ። እውነት እግሬ ያመኛል፣ ስራ አስቸግሮኛል እና የኢማራት ላይ ትንሽ ቆፈራችሁ ስራ ሂንጅሩ እያሉ አስቸግሮናል። ስራ የለም ይሉናል። እንግዲህ እቺ ወፍራምና ስራ አችልም እያሉ ሞራናችንን የነኩን አይምራችን እያሰሙም ነው። ኢማራት ሴቶች ጠግቦ ጥግብግብ ብሎ ማለት ነው ሊካለፉ። ስለዚህ ዩቱባችንን ሰራ አድርገን ሀገራችን ብንገባ በአላህ ፍቃድ ዩቱቡ ከሰራልን እንትን እናደርጋለን። ሀገር ገብቼ ልጆቼ ላይ ስብስብ ብዬ ከልጆቼ ቁጭ ብዬ ለእናንተ ስራ እየሰራው አሳልፍላችኋለሁ። ጥሩ ነገር ኢንሻአላህ በአላህ ፍቃድ። አላህ ካሳቁ ምናልባት እኔ ብዙ ጊዜ ስራ ፈትቼ በተቀመጥኩ ጊዜ ማለት ነው ውዶቼ ምን እንዳረኩ ልንገራችሁ። ሚውት በጣም አበዛለሁ ስልኬ ላይ ስለማይመችኝ ሰው ጫጫታ እንዳይገባብኝ እንዳይረብሸኝ እያልኩ ሚውት በጣም አበዛ ነበረ። ግን አላኩላለም ይቀበለኝ አይቀበለኝ አላህ ነው የሚያውቀው። እንግዲህ አላህ ካገራላችሁ ሊቀበልም ይችላል። ያው እኔ እንጃ ወላሂ በጣም ያሳስበኛል። በጣም ለፍቼበታለሁ፣ ብዙ መስዋዕትን ከፍዬበታለሁ። አላህ አሳክቶልኝ ትክክለኛ ቦታ ብደርስ በጣም ደስታዬ ነው። ማንም እየለፋ እውነት የደከመው ሁሉ ሀሳቡ ቢሳካለት ደስ ይለኛል። እስካሁን በራሴ ጥረት ነው ያለሁት። ምንም ቪዲዮ እንኳን ሌላ ቪዲዮ ለመለቀቅ ቶሎ ቪው የሚያመጣ የሰው ቪዲዮ እይታ የሚያመጣ የሰው ቪዲዮ ሲለቁ ምናምን በጣም ይመጣላቸዋል። ነገር ግን ዩቱብ አይፈልግም ስለተባለ በጥንቃቄ በራሴ ብቻ ነው እየሰራ ያለሁት። አላኩል ያለም ለሁሉም ነገር በዛ መሰለኝ ሰዓታችን ራሱ አልሞላ ብሎን ያስቸገረም ማለት ነው። እና ውዶቼ አበረታቱኝ፣ በእናታችሁ አበረታኝ ውዶቼ፣ እኔ ማሮቼ፣ እኔ ፍቅሮቼ። እኔ አሁን እናንተ ለእኔ አንበታችሁ ስንቴ ሊለምናችሁ፣ ስንቴ አበረታቱኝ። ለምታበረታቱኝ ጀዛኩሙላህ ኸይር። እውነት ስላልተመቻችልኝ በጣም ነው ህይወት ከባድ ሆናብኛለች በሰው ሀገር ላይ። ብቻ አልሐምዱሊላህ ህይወት በጣም ከባድ ነው፣ ከልክ በላይ ከባድ ሆናብኛለች። እናንተን አንዳንዴ ከእናንተ ማይሻል እናንተ ላይ ያላግጣል። ምንም ሳያንሳችሁ እኮ ነው ከሰው በታች አርጎ አስቧችኋል ወይ ስራ ሳይሳካላችሁ ሲቀር ምናምን በጣም ነው የሚያስጠላው። ጠፍቶ መስራት ግን አንዴ ሆነዋል ተብሎ ነው እንጂ ጠፍቶ የመስራት ህይወት የሚያበላሽ ነገር ምንም የለም። ግን ያኔ አልሐምዱሊላህ ራሳችሁን ጠብቃችሁ ከሰራችሁ ምንም አትሆኑም። ነገር ግን በህይወታችሁ ብዙ ነገር እንትን ትላላችሁ
ለምን ለስራ ነው። ያ በቃ ሀሳባችሁ ቶሎ አይሳካም። ቶሎ ያሰባችሁበት ነገር ላይ አትደርሱም። ምናልባት ስራው ከተሳካላችሁ በቃ ጥሩ ስራ ከገጠማችሁ አንድ ቤት 3 አመቱ የሚሰሩ አሉ። ጠፍቶ እኮ 4 አመቱ የሚገጥም ሰው አለ። የሚገጥም የእድል ጉዳይ ነው ይሄ። ተስጦ ነው በቃ። ከዛን እንደዛ ከሰራችሁ ጠፍቶ መስራት ያዋጣል ማለት ትችላላችሁ። ግን አለዛ ጠፍቶ መስራት በጣም ከባድ ነው እላችኋለሁ። እና ውዶቼ እንትን በሉኝ፣ አበረታቱኝ፣ የኔ ማሮች፣ የኔ ፍቅሮች፣ የሀገሬ ልጆች። ወላሂ ማን አለኝ ከአላህ በታች ከፈጣሪ በታች እናንተ ናችሁ። እናንተ ናችሁ ኢትዮጵያኖች። ለእኔ አታንሱም። እኔን ባንዴ ወላሂ እውነቴን ነው የምላችሁ። ጊቡ ኮሜንት ጻፉልኝ፣ ላይክ ሼር አርጉልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። አሳድጉኝ፣ በቃ አሳድጉኝ። ምንድን ነው አሳድጉኝ። ትላልቅ ዩቱበሮች ደግሞ መቼም እንደኛን ምስኪኖችን ብዙም ሾፉ አታረጉትም። ያው እኛ በልካችን እንራመድ። እኛ በልካችን ያላችሁ ሰዎች እንትን በሉልን፣ አበረታቱን እላችኋለሁ ውዶቼ፣ አበረታቱን። ወላሂ ሌላ ምንም እላችሁ ነገር የለም። አበረታቱን፣ ወደፊት በሉኝ፣ ወደፊት በሉኝ፣ ወላሂ ወደፊት በሉኝና ከልጆቼ እንድገናኝ አርጉኝ። ለምን ተስፋ ይኖረኛል። ምናልባት ሞኒ ኮንኩ ኢንሻአላህ፣ አላህ ከፈቀደው ሞኔታይዜሽን ኮንኩ አላህ አርጎልኝ አሳክቶልኝ፣ ያው ትንሽ የሚያስጨንቀኝ ነገር አለኝ። ሚዩት በጣም ስለማበዛ እሱ ቦታ ያሳስበኛል። ሌላ ነገር ግን ያው የሰው ቪዲዮ አልለቅም። ያው እንግዲህ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የሀገሬ ልጆች፣ ኢትዮጵያኖች፣ የኔ ሁሉ ነገሮች አላህ ባላችሁበት ሰላማችሁን ብዝት አድርግ። ሀሳባችሁን ተሳክቶ ጭንቀት የሚባል ሀሳብ የሚባል ነገር ከእናንተ ለአላህ አንስቶላችሁ መልካሙ አላህ መርጦላችሁ ወላሂ ችግር እንዳያገኛችሁ ማጣት እንዳያገኛችሁ የሰው እጅ አላህ አያሳያችሁ። በሰላም ሀሳባችሁ ተሳክቶ ለሀገራችሁ አላህ ሊያበቃችሁ። እናንተ ከሀገር ከወጣችሁ በኋላ የምትባሉን ነገር የለም። ማይወጣላችሁ ጆሮ የለም። በሰው ሀገር እናንተ ህይወት አንገላቷችሁ ነው የምትንገላቱት። ሳይሳካላችሁ ሲቀር ነው ስንት ነገር ነው የምትባሉት። ኢትዮጵያ ያለ ሰው እናንተ ሰርታችሁ ብር ይዛችሁ ሚዘንጡ እንደፈለጋችሁ የምትሆኑ ነው የሚመስለው። ግን የእናንተ የሚያውቀው ደግሞ አንዱ ፈጣሪ ብቻና ብቻ ነው። እሱ ነው እንጂ ሌላ ሰው የሚያውቅላችሁ ሰው ማንም የለም ከአላህ በስተቀር ማለት ነው። ውስጣችሁ የሚያውቀው አላህ ብቻ ነው። እና ስንት ነገር ነው የሚባለው መሰላችሁ። ብቻ ልቦና ለሁሉም ስጠው። እኛንም አላህ ሱብሃነሁ ወተዓላ ሀሳባችን ተሳክቶ እኛ ከናፈቅን ከቤተሰብ ከልጆቻችን አላህ በሰላም የተጨነቀው ያሰበ ሁላ ወጥቶ ለቀረ ሁላ አላህ መልካሙን ይምረጥለት። እውነቴን ነው የምላችሁ። መልካሙን ነገር አላህ ሱብሃነሁ ወተዓላ ይምረጥለት። ሀሳቡ ይሳካለት። የተጨነቁለት ሀሳቡ ይሳካለት። ጭንቅ አይንከው የሰው ልጅ ወላሂ ጭንቅ አይንከው፣ ችግር አይንከው። የሰውን እጅ አያሳየው። አላህ አሳክቶለት ለሀገሩ አላህ ያብቀው። ማንንም ቢሆን እላችኋለሁ ውዶቼ፣ ማሮቼ። አላህ መልካም ይምረጥላችሁ። ያላገባችሁ አግቡና ውለዱ። አላህ ሳሌ ባል ይስጣችሁ። ኢማን አለውን አላህን የሚፈራውን ፈጣሪውን የሚፈራውን እሱን አላህ ይስጣችሁ። ያ አላህ በእዝነቱ በረህመቱ ምንም ሳትጨነቁ ህይወታችሁ ፈታ ብላችሁ የምትኖሩበት ህይወት አላህ ይስጣችሁ። ብቻ መኖር ሀብት እኮ አይደለም። ፍቅር፣ ሰላም፣ ወታችሁ ስትገቡ አማን ሰላም አለበት። ልጆቻችሁ እናንተን አይቶ የእናንተን ሁኔታ አይቶ የሚያድጉ እናንተ ስርዓት አላችሁ ከሆነ ልጆቻችሁ ስርዓት ያላችሁ ሆኖ ነው የሚያድጉት። አላህ ደግሞ ለእኛም መልካሙን አላህ ይምረጥልን። ለእናንተም አላህ መልካሙን ይምረጥላችሁ። አላህ ሱብሃነሁ ወተዓላ ለሁላችንም ኸይሩን አላህ ይወፍቀን። ሀጅ የምናረግ ሀጅ የምናሰርቅ አላህ ያርገን። ባላችሁበት ሁሉ አላህ ሰላማችን ብዝት አርግ። ኢትዮጵያ ሀገራችን አላህ ሰላሟን ብዝት አርግልን። ሀገራችሁ ሁሉም ቦታ አላህ ሰላም አርጋት። ኢትዮጵያን ወዳችሁ አላህ ከብራችሁ። አላህ ሰላም አለይኩም ወራህመቱላሂ ወበረካቱ።